It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. በዕለተ መስቀል የእንግሊዝ ፕሪሚየር ሊግ እጅግ አስገራሚ ጨዋታዎች፣ አስገራሚ ውጤቶች የተመዘገቡበት ሆኖ አልፏል። አሁንም ቀጣይ ጨዋታዎች በጉጉት ይጠበቃሉ። ዛሬ በተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ብሬንትፎርድ ማንቸስተር ዩናይትድን 3-1 በሆነ ውጤት አሸንፈዋል። ማንቸስተር ሲቲ በርንሌን 5-1 በሆነ ውጤት ሲረታ፣ በዚህ ጨዋታ ላይ ደግሞ ኤርሊንግ ብራውት ሃላንድ 2 ጎሎችን አስቆጥሮ የዘንድሮ ብቃቱን ይበልጥ አስፈሪ አድርጎታል። ቼልሲ በሜዳው በብራይተን ኤንድ ሆቭ አልቢየን 3-1 በሆነ ውጤት ተሸንፈዋል። ክሪስታል ፓላስ ከሊቨርፑል ጋር ያደረጉትን ጨዋታ ደግሞ ባለሜዳው ክሪስታል ፓላስ 2-1 በሆነ ውጤት በማሸነፍ በዘንድሮ የውድድር ዓመት እስካሁን በተደረጉ ጨዋታዎች ምንም ያልተሸነፈው እሱ ብቻ ክሪስታል ፓላስ እንዲሆን ሆኗል። ይህ ውጤት ለአርሰናል ደጋፊዎች ትልቅ የደስታ ስሜትን የሚፈጥር፣ ነገ በሴንት ጄምስ ፓርክ ስቴዲየም የሚደረገውን የኒውካስልንና የአርሰናልን ጨዋታ በጣም በታላቅ ጉጉት እንድንጠብቅ የሚያደርግ ነው። የቀድሞ የአርሰናሉ ተጫዋች ኒኪታ የአሸናፊነቱን ጎል 97ኛው ደቂቃ ላይ ለክሪስታል ፓላስ አስቆጥሯል። ደሞዝ የሚበላው እዛ የሚያገለግለው ደግሞ አሁንም አርሰናልን ይመስላል። ለማንኛውም ሊቨርፑል ተሸንፏል። ሌሎቹን ጨዋታዎች በተመለከተ የሊቨርፑልንና የክሪስታል ፓላስን እንደዚሁም ደግሞ ማንቸስተር ሲቲ ከበርንሌይ እንደዚሁም ቼልሲ ከብራይተን ኤንድ ሆቭ አልቢየን ጋር ያደረጉትን ጨዋታ በተመለከተ ቆየት ብለን ዝርዝር መረጃዎችን ይዘን የምንመጣበት ይሆናል። አሁን ግን ዋነኛ ትኩረታችን የሚሆነው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት አላማረበትም። ዩናይትድ አልቻለም። አሞሪም 2 ተከታታይ ጨዋታ ማሸነፍ አልሆነለትም። በድጋሚም እጅግ ከፍተኛ የሚባል ጫና ውስጥ ገብቷል። ከዚህ በኋላስ ከሩበን አሞሪም ምን ይጠበቃል የሚለውንና ሌሎች ጉዳዮችን እናነሳለን። እጅግ አወዛጋቢ የሆነውን የዳኛውን ውሳኔን በተመለከተ በዚህ ፕሮግራማችን ላይ ማብራሪያ ለመስጠት ጥረት እናደርጋለን። ለምንድን ነው ተጫዋቹ በቀይ ካርድ ከሜዳ እንዳይወጣ የተደረገው? ወዲያው በሚገርም ፍጥነት የፕሪሚየር ሊጉ አስተዳደር በሶሻል ሚዲያ ፕላትፎርሙ ላይ ማብራሪያ ለመስጠት ሞክሯል። ነገር ግን የተሰጠው ማብራሪያ የሚዋጥ አይደለም። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ሊቨርፑል ተሸንፏል። በዘንድሮ የውድድር ዓመት እስካሁን ድረስ ምንም አይነት ሽንፈት አልገጠመውም በሚል ይነሳ የነበረው ሊቨርፑል ዛሬ የመጀመሪያ ሽንፈቱን አስተናግዷል። በክሪስታል ፓላስ 2-1 በሆነ ውጤት ነው የተረታው። ይህ የሊቨርፑል ሽንፈት በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት የሚደረገውን ፉክክር ላቅ ወዳለ ደረጃ ይወስደዋል ተብሎም ይጠበቃል። ለማንኛውም በሊቨርፑል ጉዳይ ዝርዝር ሀሳቦችን ይዘን የምንመለስ ይሆናል። አሁን ዋነኛ ትኩረታችን የሆነው የማንቸስተር ዩናይትድ በድጋሚ መሸነፍ በ1992-93 የውድድር ዓመት አንስቶ እንዲህ ያለ የከፋ አጀማመርን ማንቸስተር ዩናይትድ ጀምሮ አያውቅም ወደሚለው ሀሳባችን ይሆናል። ሩበን አሞሪም ከተቀጠረበት ስራም ከጀመረበት ኖቬምበር 2024 ጊዜ አንስቶ በፕሪሚየር ሊጉ የዩናይትድን ያህል በተለያዩ ጨዋታዎች ቀድሞ ጎል የገባበት ቡድን የለም። 21 ጨዋታዎች ላይ ማንቸስተር ዩናይትድ ቀድሞ ጎል ተቆጥሮበታል። ዛሬም ከብሬንትፎርድ ጋር በተደረገው ጨዋታ የሆነው ይኸው ነው። ማንቸስተር ዩናይትድ በ2024-25 እጅግ በጣም አስከፊ የሚባል የውድድር ዓመትን አሳልፏል። ያ እንዳይደገም የማንቸስተር ዩናይትድ ደጋፊዎች በጽኑ ይመኛሉ፣ ስሜታቸውንም በአደባባይ ይናገሩታል። 2025-26 የውድድር ዓመትን በተሻለ ተስፋ ለመጀመር ማንቸስተር ዩናይትድም የተሻለ ውጤት የሚያመጣበት የውድድር ዓመት እንዲሆን ተጓጉቶ ነበረ። ነገር ግን በ2025-26 እስካሁን በተደረጉ የፕሪሚየር ሊጉ 6 ጨዋታዎች ማንቸስተር ዩናይትድ አጀማመሩ አሁንም የከፋ ተብሎ የሚገለጽ ነው። በፕሪሚየር ሊጉ ከ6 ጨዋታ 7 ነጥቦችን ብቻ የሰበሰበ
ፕሪሚየር ሊጉ በዚህ መንገድ መካሄድ ከጀመረበት ጊዜ አንስቶ ማንቸስተር ዩናይትድ እንዲህ ሲሆን ታይቶ አይታወቅም። ታዲያ ለውድድር ዓመቱ ማንቸስተር ዩናይትድ ያማረ አጀማመርን ማሳየት ለመቸገሩ ማንን እንውቀስ? ማንን ጥፋት እናብዛበት? ያን እንደሆነ በጣም ግራ የሚያጋባ ይሆናል። በተወሰነ ደረጃ የሩበን አሞሪም የጨዋታ ሀሳብ ተቀያያሪ አለመሆን ወይም ፍሌክሲቢሊቲ አለመሆን፣ በተወሰነ ደረጃ ተጫዋቾቹ ላይ የሚታየው ስሜት ልክ አይደለም ልንል እንችላለን። ምንም ብለን ማንንም ብንወቅስ በማንቸስተር ዩናይትድ ጉዳይ ላይ ስህተት የመሆን እድላችን እጅግ በጣም ጠባብ ነው። እንግዲህ በጣም የበዛውን ጊዜ ሩበን አሞሪም ለምንድን ነው ይህንን የጨዋታ ስልት ብቻ ሜዳ ላይ ተግባራዊ የሚያደርገው ብለን ብዙ ሀሳብ እናነሳ ነበር። ታክቲካሊ ፍሌክሲብል ቢሆን ተገማችነትን ይቀንስለት ነበረ። ተጋጣሚዎቹ ሩበን አሞሪምና ማንቸስተር ዩናይትድ በሚቀጥሉ ጨዋታዎች ላይ እንዴት ባለ መንገድ ጨዋታውን አፕሮች እንደሚያደርጉ ዛሬ ላይ ሆነው ያውቃሉ። ለምሳሌ በቀጣይ ሊቨርፑልን ከመግጠሙ በፊት ከሰንደርላንድ ጋር ጨዋታ ያደርጋል። ከዛ ኢንተርናሽናል ብሬክ ነው። ከዛ በኋላ በአንፊልድ ከሊቨርፑል ጋር ጨዋታውን ያደርጋል። የሊቨርፑል አሰልጣኝ አርነ ስሎት በዛ ከኢንተርናሽናል ብሬኩ ጨዋታ በኋላ አሞሪም ወደ ሜዳ ይዞት የሚገባውን የጨዋታ ሀሳብ ዛሬ ላይ ሆኖ ያውቀዋል። ጨዋታዎችን እያየ ጌም ቱ ጌም ወይም ደግሞ ከተጋጣሚዎች ማንነት በመነሳት ፍሌክሲብል ለመሆን የሚደረግ ምንም አይነት ጥረት የለም። ግን ደግሞ ታክቲኩን ብቻ እንውቀስ ወይ? ለምሳሌ ዛሬ 3-1 በሆነ ውጤት በብሬንትፎርድ ሲሸነፍ የማንቸስተር ዩናይትድ የተከላካይ ክፍል ተጫዋቾች ይሰሯቸው የነበሯቸውን ስህተቶች እንዴት ያለ ስም እንስጣቸው? ያለ እነሱ ድርሻ ማንቸስተር ዩናይትድ ተሸነፈ ወይ ልንል እንችላለን። ለምሳሌ ቲያጎ የሚባለው የብሬንትፎርድ ተጫዋች በመጀመሪያው 45 2 ጎሎችን ሲያስቆጥር የመጀመሪያው ላይ የማንቸስተር ዩናይትዱ ሃሪ ማጓየር ተጫዋቹን በኦፍሳይድ ትራፕ ውስጥ ለመክተት ጥረት አድርጓል። ያ ጥረት ነው ያልተሳካው። በኋላ በቪዲዮ አሲስታንት ሬፈሪው ቼክ በሚደረግበት ሰዓት ላይ ቲያጎ የሚባለው የብሬንትፎርዱ ተጫዋች ከጨዋታ ውጭ አቋቋም ላይ አልነበረም። በሰሚ ኦቶሜትድ የሆነው ሲስተም ሲታይ ልጁ ኦንሳይድ ነው፣ ጎሉ ጸደቀ። ግን አሁን ላይ ሆነን ስናስበው ለምንድን ነው ሃሪ ማጓየር ተጫዋቹን በኦፍሳይድ ትራፕ ውስጥ ከመክተት ይልቅ ኳሷን ለማግኘት ለምንድን ነው ጥረት ያላደረገው? እንግዲህ ልብ በሉ፣ ሄንደርሰን ነው ኳሱን ያሻገረው። ቲያጎ የሚባለው ተጫዋች ያን ያህል በጣም ፈጣን የሚባል ተጫዋች አይደለም። ሃሪ ማጓየር የጨዋታው የመጀመሪያ ተሰላፊ ሲሆን አንዱ የአሞሪም ሀሳብ የነበረው እኮ የአየር ላይ ኳሶችን ዱዌሎችን ያሸንፍልኛል በሚል ነው፣ የብሬንትፎርድን አቅም ከግምት ውስጥ በማስገባት። ስለዚህ ሃሪ ማጓየር ይህንን አሰልጣኙ ተማምኖ ወደ ሜዳ እሱን ይዞ እንዲገባ የወሰነበትን ምክንያት ወደ ጎን ትቶ በኦፍሳይድ ትራፕ ለመጠቀም ሞከረ፣ አልሰራለትም። ይሄ የሃሪ ማጓየር ስህተት ማንቸስተር ዩናይትድ ጎል እንዲገባበት አደረገ ማለት ነው። ሁለተኛውንም ጎል እንደዚሁ በተመሳሳይ የሄድን እንደሆነ ማቲያስ ደ ሊጅት ለምንድን ነው እንደዛ አይነት ስህተቶችን የሚሰራው? ስለዚህ በቀላሉ ማንም ቢሆን ሊከላከላቸው የሚችል ለመቆጣጠር የማይከብዱ ረጅም ኳሶች የብሬንትፎርድ ተጫዋቾች ሲጥሉ የማንቸስተር ዩናይትድ ተከላካዮች ስህተቶችን ይሰራሉ። ብሬንትፎርድ ጎል ሲያስቆጥር አየ ነው። ስለዚህ ታክቲኩ የራሱ የሆነ አስተዋጽኦ ይኖረው ይሆናል እንጂ ታክቲኩ ብቸኛ መነሻ ነው ለማንቸስተር ዩናይትድ እንደዚህ መሆን ብሎ መደምደም የሚያስቸግር ይመስለኛል። በዚህ ታክቲክ ውስጥ ማጓየር የተሻለ ነገር ማድረግ ይችል ነበር። በዚሁ ታክቲክ ውስጥ ማቲያስ ደ ሊጅት የተሻለ ነገር ማድረግ ይችል ነበር። እውነት ለመናገር ለኔ ነው ይሄ የእናንተ ስሜት ከኔ የተለየ ሊሆን ይችላል፣ እሱን አከብራለሁ። ግን ሶስተኛው ጎል ማንቸስተር ዩናይትድ ላይ ሲቆጠር ግብ ጠባቂው አልታይ ባይንደር ይህንን ኳስ እውነት መያዝ አይቻልም። ያን ያህል ከባድ የሚባል ምት ነበር የተመታው። ፊት ለፊት ነው የመጣው። ምንም ወደ ግራ ወደ ቀኝ ለመያዝ አስቸጋሪ የሚባል ነገር አልነበረም። ኢዝሊ ፓንች ሊያደረግ የሚችል ሌላው ቀርቶ ኢዝሊ ሊቀለብ የሚችል ኳስን ወደ ጎልነት ሲቀይሩ ስናይ እንደነዚህ ያሉ በግለሰብ ተጫዋቾች የሚሰሩ ስህተቶችን ምን ስም እንስጣቸው? ለማንቸስተር ዩናይትድ መሸነፍ አስተዋጽኦ አላደረጉም ወይ ብለን ነው እንግዲህ ማንሳት የሚገባን የሚመስለኝ። ስለዚህ በተከላካይ በኩል ማንቸስተር ዩናይትድ የተወሰኑ ጨዋታዎች ላይ አሪፍ ቢሆንም በዛሬው ጨዋታ ላይ ግን ተጫዋቾቹ እጅግ በጣም የበዛና የተደጋገመ ስህተትን ይሰሩ ነበረ። ስለዚህ የማንቸስተር ዩናይትድ መሸነፍ ውስጥ ይህንን ከግምት ውስጥ ልናስገባ ይገባል። ግላዊ ስህተት በተጫዋቾቹ ይሰራ ነበር። ታክቲኩ የራሱ የሆነ ምክንያት ሊኖረው ይችላል። ወይም ደግሞ በማንቸስተር ዩናይትድ ጥሩ አለመሆን ውስጥ የምንወቅስበት አንዱ አሞሪምን ታክቲኩ ሊሆን ይችላል። ግን ከታክቲኩ በተጨማሪ እንደነዚህ ያሉ ነገሮችንስ አላየንም ወይ ነው ሁለተኛው ጥያቄ የሚሆነው። አሁን አሞሪም ከዚህ በኋላ ማንቸስተር ዩናይትድን የት ሊያደርሰው ይችላል? አሞሪም ከዚህ በኋላ ማንቸስተር ዩናይትድን በምን መንገድና በምን ሀሳብ ሊለውጠው ይችላል? አሁን እያነሳን ያለነው ታክቲኩ
ጥያቄ የሚነሳበት ነው። በግል ደግሞ ተጫዋቾቹ ስህተት መስራታቸውን ማቆም አልቻሉም። ስለዚህ ስህተት የሚሰሩ ተጫዋቾች ሲደመር ልክ ነው ወይ ተብሎ ጥያቄ የሚነሳበት የጨዋታ ሐሳብ ስንል ሐሳቡን አይደለም። ይሄ ሐሳብ አሁን ባሉት የማንቸስተር ዩናይትድ ተጫዋቾች ላይ በትክክል ለውጤታማነት ተግባራዊ የምናደርገው ነው ወይ ነው ጥያቄው። ስለዚህ ይህንን ጥያቄ መመለስ የሚያስችል ሐሳብ ነው ወይ? ይህንን ጥያቄ እንዴት ብለን ነው የምንመልሰው? ለአሁኑ ስብስብ ይሆናል ይሄ ሲስተም ነው እንጂ ሲስተሙን እኮ ክሪስታል ፓላስም እየተጠቀመበት ነው። ሲስተሙን እኮ ሌሎችም የሚጠቀሙበት ክለቦች እኮ አሉ፣ አሰልጣኞች አሉ ውጤታማ የሆኑበት። ምንም እኮ ጥያቄ የለውም። በባክስሪ መጫወት አሞሪምና ማንቸስተር ዩናይትድ የጀመሩት ነገር አይደለም። ስለዚህ የሲስተሙ ጥያቄ የሚነሳው አሁን ላለው የተጫዋቾች ስብስብ ነው። ስለዚህ እነዚህ ሁለት ነገሮች ተጣምረው ስህተት የሚሰሩ ተጫዋቾችና ለነሱ ይሆናል ወይ ብለን የምናነሳውን ሲስተም ይዘን ማንቸስተር ዩናይትድን አሞሪም እንዲለውጠው መጠበቅ እንችላለን ወይ? ይሄ በጣም 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 አስፈሪ ጥያቄ ይመስለኛል። ምናልባት በዛሬው ጨዋታ ከማንቸስተር ዩናይትድ ልንወስድ የምንችለው በጎ ብቸኛው ነገር ቤንጃሚን ሼሽኮ ጎል ማስቆጠሩ ብቻ ነው የሚመስለኝ። እኔ ከዛ ውጭ ያለውን ነገር የእውነት ለመናገር በበጎነት መረዳት እጅግ እጅግ በጣም ከባድ ነው። እኔ ማንቸስተር ዩናይትድን በተመለከተ በዘንድሮ የውድድር ዓመት ተስፋ ተደርጎባቸው የነበሩት ነገሮች ናቸው ወደ አእምሮዬ ተደጋግመው ሲመጡ የነበሩት። የመጀመሪያው የፊት መስመሩ ተጠናክሯል ነው። 207.4 ሚሊዮን ፓውንድ ለፊት መስመር ብቻ ያወጣ ክለብ እኮ ነው ቤንጃሚን ሼሽኮን፣ ማቲያስ ኩኛንና ብሪያን ኤምቤሞን ለማስፈረም። ስለዚህ ማንቸስተር ዩናይትድ አሁን እንዳለፈው ዓመት አይሆንም አሪፍ ይሆናል ብለን ስናስብ የፊት መስመሩ ተጠናክሯል የሚለው አንደኛው መነሻችን ነው። ሁለተኛው አሰልጣኙ ከተጫዋቾቹ ጋር ጊዜ አግኝቷል፣ ፕሪሲዝንን አብሮ አሳልፈዋል። ስለዚህ የዝግጅት ጊዜ አለመኖር ላለፈው የውድድር ዓመት መድከም ምክንያት ከነበረ አሁን የዝግጅት ጊዜ ሲገኝ ሀሳቡን በትክክል እና በተሻለ መንገድ አፕላይ ለማድረግ የዩናይትድ ተጫዋቾች እድል ያኖራቸዋል ነው። ስለዚህ ዩናይትድ ይሻሻላል ነው። ከዛ በተጨማሪ ግን ማንቸስተር ዩናይትድ ኖ ዩሮፒያን ኮሚትመንት ምንም አይነት የሳምንት አጋማሽ ጉዳይ የለውም። በአውሮፓ ቻምፒዮንስ ሊግም በዩሮፓ ሊግም በኮንፈረንስ ሊግ ላይም የለበትም። ሌሎቹ ይሄ ያለባቸው ማንቸስተር ዩናይትድ ግን ለሪከቨሪ ከአንድ ጨዋታ ወደ ሌላ ጨዋታ ከመሸጋገሩ በፊት ረፍት ለመስጠትም ከአንድ ጨዋታ ወደ ሌላ ጨዋታ ሲሸጋገር ደግሞ በቂ የሚባል ተጫዋቾቹን ለቀጣዩ ጨዋታ የማዘጋጃ ጊዜም አለው። ታዲያ እነዚህን ነገሮች እያየን ነው ወይ? አሁን ብሬንትፎርድ እኮ በሳምንቱ አጋማሽ ጨዋታ ነበረው። ማንቸስተር ዩናይትድ ደግሞ ቼልሲን ከገጠመበት ጊዜ አንስቶ ዛሬ ጨዋታውን ከብሬንትፎርድ ጋር እስኪያደርግ ድረስ ምንም ጉዳይ አልነበረበትም። መሀል ላይ ጉዳይ የነበረበት የሚመስለው ግን ማንቸስተር ዩናይትድ ነው። ለምንድን ነው የማንቸስተር ዩናይትድ ተጫዋቾች ላይ እርጀንሲ ማናየው? ይሄ ጨዋታ እኮ ለማንቸስተር ዩናይትድ ትርጉሙ በጣም ብዙ ነው። ይሄንን ጨዋታ ማሸነፍ እኮ ለማንቸስተር ዩናይትድ ብዙ ነገሮችን የሚለውጥ እኮ ነው እና የማንቸስተር ዩናይትድ ተጫዋቾች ይሄንን በተረዳ መንገድ ጨዋታው ላይ ፍላጎት አሳይተዋል ብባል እኔ አላየውም ነው የምለው። አልገባቸውም ወይም የገባቸው አይመስልም። ማንቸስተር ዩናይትድ ይህንን የዛሬውን ጨዋታ አሸንፎ ቢሆን ኖሮ የሚለወጡ በጣም ብዙ ነገሮች አሉ። አንደኛ በአውሮፓ ቻምፒዮንስ ሊግ በሚቀጥለው የውድድር ዓመት ለመሳተፍ የሚያስችለውን መጠጋጋት እላይ ካሉት ክለቦች ጋር ያደርግ ነበር። ምክንያቱም በቀጥታ 10 ነጥብ ይኖረዋል። 10 ነጥብ ማለት አሁን እና አርሰናል ያላቸው የነጥብ ብዛት ነው። ወደ እነሱ ካታጎሪ መጠጋት ይችላል። ይዘልቅበታል አይዘልቅበትም ሌላ ነገር ነው። ግን ሞራልን ቡስት ከማድረግ አንጻር ትልቅ ጥቅም ትልቅ ፋይዳ ይኖረው ነበረ። ሁለተኛ ሩበን አሞሪም ከተቀጠረበት ጊዜ አንስቶ ማንቸስተር ዩናይትድ 2 ተከታታይ ጨዋታዎችን አሸንፎ አያውቅም። ይህንን ታሪክ ይቀይራሉ። ከዚህ በኋላ በመቻል ስሜት ውስጥ በመቻል ሀሳብ ውስጥ እንዲውሉ ያደርጋቸዋል። ስለዚህ ይህንን ሁሉ ነገር የሚያበላሽ ሽንፈትን ሲሸነፉ ማንቸስተር ዩናይትድ እኔ ሲታገሉ ዋጋ ሲከፍሉ ሳክሪፋይስ ሲያደርጉ ምንም ነገር አላየሁም። የእውነት ለመናገር ያንን ስሜት ማጣት እጅግ እጅግ በጣም ከፍተኛ በሚባል መጠን ይጎዳል። ትክክል አይደለም። ይህንን ማሊያ መልበስና ማሊያውን በመልበስ ውስጥ የሚሰማን የክብር ስሜት ለምን አላየንባቸውም? ደክሟቸው የመጡ ነው የሚመስሉት። መሀል ላይ ግን ምንም የሚያደክም ነገር የለም። ማንቸስተር ዩናይትድ የሚበዛ የረፍት ጊዜ አለው። ይህንን የረፍት ጊዜ ማንቸስተር ዩናይትድን የሚደግፉ ሰዎች ተስፋ ያደረጉበት የነበረው በሚገባ እንጠቀምበታለን ነው። ኢትስ አን አድቫንቴጅ ፎር ማን ዩናይትድ ተብሎ ሲገለጽ የነበረውን ነገር አላየነውም። this is wrong። ልክ አይደለም። እንደዚህ መሆን ልክ አይደለም። እንደውም አንድ አስተያየት ሰጪ ምንድነው ሲል የነበረው አብረው የተዘጋጁ አብረው ተጫውተው የሚያውቁ ሁሉ አይመስሉም የማንቸስተር ዩናይትድ ተጫዋቾች ብሎ እስኪናገር ድረስ ነው። ስለዚህ ሁልጊዜም ተመሳሳይ ነገርን ብቻ እያደረገ የተለየ ውጤት የሚጠብቅ ሰው
አሞሪም ነው ብለን እሱን የምንወቅስ ከሆነ እኔ ፍሌክሲብል አልሆንም፣ ይሄ ሀሳብ ብቻ ነው ተግባራዊ የሚደረገው፣ ጳጳሱም ቢሆኑ ሀሳቤን አያስቀይሩኝም ብሎ በየጋዜጣዊ መግለጫው ላይ የሚያነሳ ሰው ነው አሞሪም። ይህንን በተደጋጋሚ በመሞከር የተለየ ውጤትን ደግሞ ይጠብቃል። ይሄ ልክ አይደለም። ተገማችነቱ በጣም ትልቅ ዋጋ ያስከፍለዋል። እንደገና ደግሞ አይለወጤነት ብልህነት አይደለም። ፍሌክሲብል አለመሆን አዋቂነት አይደለም። የእውነት ለመናገር ፍሌክሲብል መሆን በሚገባ ጊዜ ፍሌክሲብል መሆን ኢትስ ቬሪ ኢምፖርታንት ኤንድ ቬሪ ኔሰሰሪ። ይህንን ነገር ለማድረግ ግን አሞሪም ፈቃደኛ አይደለም። ይህንን ደግሞ በኩራት ነው የሚናገረው። እንኳን እናንተና ጳጳሱ አያሳምኑኝም ብሎ እንዳለው ማለት ነው። በዚህ እምነት እነዚህ ተጫዋቾች ተይዘው ማንቸስተር ዩናይትድ ቤት ትልቅ ለውጥ እንዲመጣ መጠበቅ ልክ ያደርገናል ወይ የሚል ነገር ነው የምናነሳው። ወደ ፔናልቲው ውሳኔ ስንሄድ ፔናልቲው ትክክለኛ ፔናልቲ ነው። እኔ እስካሁን ድረስ በተለያየ መንገድ ለማየት በተለያየ መንገድ ለመረዳት የሞከርኩት ዳኛው ለምንድነው ጥፋቱን ላጠፋው የብሬንትፎርድ ተጫዋች ቀይ ካርድ ያልሰጡት? ይህንን የገባው ሰው ካለ ቢያስረዳኝ በጣም ደስ ይለኛል። እኔ አውቶማቲካሊ ሬድ ካርድ ነው መሆን የነበረበት። ለማንቸስተር ዩናይትድ ፍጹም ቅጣት መሰጥቶ የብሬንትፎርዱን ተጫዋች በቀይ ካርድ ማስወጣት ትክክለኛ የሚባለው ውሳኔ እሱ ነበረ። ነገር ግን ዳኛው ለምን መጀመሪያ ቢጫ ካርድ ሰጡ? እሺ በቃ በመጀመሪያ እይታ ስላልመጣላቸው ነው ብለን እንውሰድ። ግን ክሊር ጎል ስኮሪንግ ኦፖርቹኒቲ ወይም ግልጽ የሆነ ጎል የማስቆጠርን እድል ከኤምቤሞ ላይ አስቀርቶበታል። ይሄ ማንም ሰው በቀላሉ አይቶ የሚረዳው ነገር ነው። የመጨረሻ ተከላካይ ነው። ግልጽ የሆነ የማግባት እድልን ከልክሎታል ነው። ሁለተኛው የቪዲዮ አሲስታንት ሬፈሪው ወደ 5 የሚደርሱ ደቂቃዎችን ወስደው ነገሮችን ከመረመሩ በኋላ ቀይ ካርዱ እንዳይሰጣሉ፣ ቢጫ ካርዱ በቂ ነው አሉ። 5 ደቂቃ ወስዶ መሳሳት አድርጌ ነው የምወስደው እንጂ ለማንቸስተር ዩናይትድ ፍጹም ቅጣት ምት ብቻ በቂ አልነበረው። ከፍጹም ቅጣት ምቱ በተጨማሪ ቀይ ካርድ መሰጠት ነበረበት። በኋላ የእንግሊዝ ፕሪሚየር ሊግ ከዳኞች ጋር በተያዘ የሚሰራው ፒጂ ሞል ማለት ነው በትዊተር ላይ ፕሪሚየር ሊጉ ምን ብሎ አወጣ? ለማንቸስተር ዩናይትድ ፍጹም ቅጣት ምት ብቻ ተሰጥቶ ውሳኔው የታለፈው ብሪያን ኤምቤሞ ኳሷን አልተቆጣጠራትም ነበረ። he was not in control of the ball አለ። ኳሷ በሱ ቁጥጥር ስር አልነበረችም አለ። እንደዚህ ያለ በጣም 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 የእውነት ለመናገር በጣም ይቅርታ ለቃሉ ግን የማይረባ ምክንያት እኔ እንደዚህ ሰምቼ አላቅም የእውነት ለመናገር። ምክንያቱም ለምንድን ነው ብሪያን ኤምቤሞ ኳሷን ያልተቆጣጠራት? ተጎትቶ እንዴት ነው ኳሱን እንዲቆጣጠር የሚጠበቀው? ያልተቆጣጠራት እኮ በተሰራበት ጥፋት ምክንያት ነው። ለዛ ነው እኮ ብሪያን ኤምቤሞን ጎትቶ ለጣለው ለብሬንትፎርዱ ተጫዋች በቀይ ካርድ የመውጣት ውሳኔ ሊወሰንበት ይገባ ነበር የምንለው። ኳሷን ለምን አልተቆጣጠራትም የምንለው እኮ ተጎትቶ ስለተጣለ ጥፋት ስለተሰራበት ኳሷን አልተቆጣጠራትም። ስለዚህ ይህንን ያደረገው ልጅ በቀይ ካርድ መውጣት ነበረበት። ይህንን የህግ የፍትህ ወይም ደግሞ ከዳኝነት ጋር በተያዘ ያለን ጉዳይ እናንሳ እንጂ በጨዋታው ላይ 90 ደቂቃውን ላየ ሰው ግን ብሬንትፎርድ ማንቸስተር ዩናይትድን ማሸነፉ በጣም ተገቢ ውጤት ነው። ወይም በተቃራኒው ማንቸስተር ዩናይትድ ዛሬ ተሸንፎ ከሜዳ መውጣቱ በጣም እጅግ በጣም ትክክል ነው። የእውነት ለመናገር ደግሞ ሁለተኛ ነገር አለ በጣም ያሳቀኝ። እኔ እንደዚህ ያለ ሐሳብን ለምን ወደ አእምሯችን እንደምናመጣው አላቅም። ምንድነው ሐሳቡ? ብሩኖ ፈርናንዴዝ ፍጹም ቅጣት ምቱን ስቷል። የሳተው በቪዲዮ አሲስታንት ሪፈሪው የቀይ ካርዱን ለመስጠት እና ላለመስጠት ሲጣራ ረጅም ደቂቃ ስለወሰደ ነው የሚል ነገር ደግሞ መናገር ጀመረ። እኔ እንደዚህ አይነት ምክንያትን ለመቀበልም አናላይዝ ለማድረግም ከማይፈልጉት ሰዎች መካከል አንዱ ነኝ። ባለፈው ከፉልሃም ጋር ሲጫወት ፍጹም ቅጣት ምት ስቷል። ዳኛው በሂደቱ ላይ ትንሽ ገፋ አድርገው ነበረ። ከገፉት በኋላ ገፉኝ ብሎ ሰውየውም ይቅርታ ብለውት ኳሱን አስቀምጦ ከመታና ከዛቀው በኋላ ፍጹም ቅጣት ምቱ የተሳተው በዚህ ምክንያት ነው ብሎ ኤክስኪዩዝ ማቅረብ። ከዛም በኋላ እኮ በጋዜጣዊ መግለጫ ላይ ሲናገረው ነበር ብሩኖ ፈርናንዴዝ። እንዲህ ያለውን ሰበብ ለራስም መንገር እንኳን ትክክል አይደለም፣ እንኳን ለዋይድ ሬንጅ ለሆነው የእግር ኳስ ወዳጅና ተመልካች ማለት ነው። በፍጹም እኔ ይሄንን እንዳሳማኝ ምክንያት አልወስደውም። ነገሩ በቫር ሲጣራ ረጅም ጊዜ ስለወሰደ ሪጎሬ ሳተ ብሎ እንደመናገር ያለ ከባድ ነገር የለም። ለማንኛውም ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት ለማንቸስተር ዩናይትድ 2 ፍጹም ቅጣት ምቶችን
ስቷል እስካሁን ድረስ በፉልሃም ጨዋታ፣ እንደገና ደግሞ ዛሬ ብሬንትፎርድ ላይ ከብሩኖ ፈርናንዴዝ ሌላ ግን በዚህ ፍጹም ቅጣት ምት መዳን ውስጥ ለእኔ ብሩኖ ፈርናንዴዝ በአግባቡ መቶታል ብዬ አላስብም። ነገር ግን ደግሞ ኬልሃር የሚባለው የብሬንትፎርድ ግብ ጠባቂ ቀደም ብሎ የሊቨርፑል ግብ ጠባቂ ነበረ። እስካሁን ድረስ 7 ፍጹም ቅጣት ምቶች ተሰጥተውበት 4ቱን አድኗል። ለሊቨርፑልና ለብሬንትፎርድ ያዳናቸውን ይሄ በፔናልቲ ሹታውት የተለያዩበትን ትተነው ማለት ነው። በጨዋታ ወቅት እንደ ዛሬው ፍጹም ቅጣት ምት ተሰጥቶ እሱ ያዳናቸውን ኳሶች እንውሰድ ከተባለ 4 አድኗል ከ7 ማለት ነው። ይሄ ማለት 57 በመቶ ፍጹም ቅጣት ምት የማዳን አቅም አለው ማለት ነው እና ይሄ በጣም 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 የሚገርም አቅም ነው፣ የሚገርም ጉብዝና ነው። የልጁን ጉብዝና ክሬዲት እሰጣለሁ እንጂ በቪዲዮ አሲስታንት ሪፈሪው ረጅም ጊዜ መውሰድ ምክንያት ብሩኖ ፈርናንዴዝ ሪጎሬ ሳተ የሚለውን ነገር ለመቀበል በጣም ያስቸግራል። ለማንኛውም ይሄ ጨዋታ ለሄንደርሰንም እጅግ በጣም ጥሩ ጨዋታ ነበረ፣ ምክንያቱም ሄንደርሰን ለመጀመሪያው ጎል አሲስት አድርጓል። የዚህ የሄንደርሰን ሪከርድ ከማንቸስተር ዩናይትድ ጋር በጣም የሚገርም ነው፣ ምክንያቱም ካለፉት ዩናይትድን ከገጠመባቸው 5 ጨዋታዎች በ3 አሲስት እስካሁን ድረስ በጣም ጥሩ ሪከርድ አለው ቨርስስ ዩናይትድ ማለት ነው እና እሱ አሲስት ባደረገባቸው ጨዋታዎች በሁሉም ዩናይትድ ተሸንፏል። በተሸነፈባቸው ጨዋታዎች ደግሞ ድምር ውጤቱን ስናነሳው 15-1 በሆነ ውጤት ነው ዩናይትድ የተሸነፈው። አሁን የማንቸስተር ዩናይትድ ነገር ተስፋ ወደ ማስቆረጡ እየተቃረበ ይመስላል። ሩበን አሞሪም በድጋሚ ከፍ ያለ ጫና ውስጥ ይገባል። ምክንያቱም ይህ ሰው ከመጋቢት ወር አንስቶ ባለፉት ወይም 6-7 ወራት አካባቢ ማንቸስተር ዩናይትድ እሱ ይዞት ከመጋቢት አንስቶ እስካሁን ከሜዳው ውጭ ጨዋታን ማሸነፍ አልቻለም። ይሄ በጣም የሚያስደነግጥ እውነት ነው። ሌላ ደግሞ በተከታታይ 2 ጨዋታዎችን ማሸነፍ አልቻለም ሩበን አሞሪም ይዞት ማንቸስተር ዩናይትድን። ይሄ ሰውዬ ጫና ሊኖርበት ግድ አይደል? እንዴት አለ በቃ እንደዚህ ያሉ ሪከርዶችን እያነሳን በጣም እኮ ከባድ ነገር ነው እያነሳን ያለ ነው። ስለ ማንቸስተር ዩናይትድ እያወራን አሁን የምንናገራቸው ነገሮች ማንቸስተር ዩናይትድ የሚኖራቸው እውነቶች ናቸው ብለን ተቀብሎ መቀጠል በጣም እጅግ በጣም አስቸጋሪ ነው የሚሆነው። 9 የፕሪሚየር ሊግ ጨዋታዎችን ነው ከ33 ማሸነፍ የቻለው ማንቸስተር ዩናይትድ። ከኖቬምበር አንስቶ ማንቸስተር ዩናይትድ 34 ነጥቦችን ነው ያገኘው። ይሄ የደካማ ቡድኖች ሪከርድ እንጂ ማንቸስተር ዩናይትድ በጭራሽ አይመስልም። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ ትንሽ ቆየት ብለን ከሌሎቹ ጨዋታዎች ጋር በተያያዘ ጠቃሚ መረጃዎችን ወደ እናንተ ይዘን እንመለሳለን። ለአርሰናል የድል በሩ የተከፈተለት ይመስላል እስከ ተጠቀመበት ድረስ። ታስታውሱ ከሆነ ባለፈው የውድድር ዓመት ሊቨርፑል ነጥብ ሲጥል አብሮ ነጥብ እየጣለ ይቸገር ነበር አርሰናል። ከዛ ከተማረ ነገ ከኒውካስል ዩናይትድ ጋር በሚያደርገው ጨዋታ ትልቅ እንቅስቃሴና የተሻለ ውጤትን ማስመዝገብ ይኖርበታል። ለማንኛውም የሊቨርፑል መሸነፍ በነገው ጨዋታ ላይ የሚኖረውን ፋይዳና ሌሎች ተያያዥ ጉዳዮችን ይዘን ዳግም ወደ እናንተ እንመጣለን። በድጋሚ መልካም የበዓል ጊዜ ይሁንላችሁ። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።